በአማራ ክልል ነፍጥ አንስተው ሲዋጉ የነበሩና ከመንግስት የቀረበላቸውን የሰላም ጥሪ የተቀበሉ ታጣቂዎች የታድሶ ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ ነው። በኮምቦልቻ ጊዜያዊ የታድሶ ማዕከል ሲሰለጥኑ የቆዩ የቀድሞ ታጣቂዎች ስልጠናቸውን አጠናቀው ወደ ማህበረሰቡ እንዲቀላቀሉ ዛሬ የሽኝት መርሃ ግብር ተከናውኗል። በዚሁ መርሃ ግብር መልእክት ያስተላለፉት የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያ በርካታ ታጣቂዎች የመንግስትን የሰላም ጥሪ የተቀበሉ መሆኑን ገልጸዋል። ወንድሞቻችን የአፋሕድ ከፍተኛ አመራሮች በወሰዱት ተቀዳሚ እንቅስቃሴ ውሳኔ እና ጥሩ አማራጭ በርካታ ወጣት ወደ ሰላም እየገባ ነው። ዛሬ የምንነጋገረው በኮምቦልቻ ማዕከል ብቻ አይደለም። በደብረ ብርሃንም ከ400 ከ500 በላይ ወንድሞቻችን በተመሳሳይ ደረጃ ስልጠናቸው ጨርሰው እንደናንተ ዛሬ ውይይት ላይ ናቸው። በጎንደር ከ2500 በላይ ጠዳ ማዕከል ላይ በተመሳሳይ አለ። ስለዚህ በድምሩ በአማራ ክልል ከ3200 በላይ የቀድሞ ተዋጊዎች በዚህ ደረጃ የሰላም አማራጭ የመረጡ ለተቀደሰ ሐሳብ ወደዚህ ማዕከል ገብተው ተሐድሶ ወስደው ህዝባቸውን ለመካስ የተዘጋጁ ክልላቸውን መልሰው ለመገንባት የተዘጋጁ ራሳቸውን ህይወት ለመቀየር የተዘጋጁ በርካታ ወጣቶች ላይ ነው የምንነጋገረው ዛሬ። የአፋሕድ ከፍተኛ አመራር ማስረሻ ሰጤ በበኩላቸው በውይይት ወደ ሰላም መምጣታችን ጦርነትን ከመምራትና ድል ከማድረግ የበለጠ ሀገርን የማዳን ጀግንነት ነው ሲሉ ተናግረዋል። ጥያቄያችን በሰላማዊ መንገድ መመለስ ስለሚችል በጫካ ያሉ ወገኖች እንዲመለሱ የበኩላችሁን እንድትወጡ ሲሉም ለቀድሞ ታጣቂዎች መልእክት አስተላልፈዋል። ትልቁ ድርሻ ደግሞ የሰላሙን መንገድ እንዲመርጡ በጫካ የቀሩ ወንድሞቻችንን የማግባባት የመጠየቅ ስራ እንድትሰሩና ከዚህ በኋላ በምንም ሁኔታ ውስጥ ክልል ውስጥ እየተደረጉ ባሉ በሌላ ሀገር እንድትተራመስ ሀገርም እንድትፈርስ ከሚፈልግ ተልዕኮ ተሸካሚ አውጥተን ተረባርበን የተሻለ ክልል የተሻለ ሀገር እንድንፈጥር አደራ ማለት ፈልጋለሁ። ታጣቂዎች ወደ ሰላም መመለሳቸውና የተጀመረው የሰላም አማራጭ ክልሉን ከችግር የሚያወጣው መሆኑን የገለጹት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ናቸው። የቀድሞ ታጣቂዎች በዘላቂነት እንዲቋቋሙ የክልሉ መንግስት በቁርጠኝነት እየሰራ መሆኑንም ተናግረዋል። የክልሉ መንግስት አብራችሁ ሊሰራ ተዘጋጅቷል። ብቻ አይደለም አሁን ስልጠና ሰጥተን ማንጥላችሁ ተከትለናችሁ እንገባለን። ህብረተሰቡ ጋር በተሳካ ሁኔታ ህብረተሰቡ ጋር ተግባብታችሁ እንዲሰሩ ለማድረግ እንሞክራለን። ውይይቶችን እናደርጋለን። ኮሚቴዎች እናደራጃለን። የስራ ዕድል ለመፍጠር እንሞክራለን። የመንግስት ሰራተኛ ካሉ እንመልሳለን። ለዚህ ደግሞ የክልሉ መንግስት መመሪያ አውጥቷል። ለምሳሌ ስራ የሌላቸው ቢኖሩ እንዴት ስራ ያገኙ የሚለውን እስካሁን ባለው 4000 በላይ የሚሆኑ የቀድሞ ተዋጊዎች ስራ ዕድል እንዲያገኙ አድርገናል። 146 የሚሆኑ የመንግስት ሰራተኞች ወደ መንግስት ስራ እንዲመለሱ አድርገናል። የተሃድሶ ስልጠና የወሰዱ ታጣቂዎችም ስልጠናው መሬት ላይ ያለውን እውነታ እንዲረዱ እንዳደረጋቸውና ማህበረሰቡን ለመካስ እንደተዘጋጁ ተናግረዋል። ሳናውቀው ያጠፋነውን ጥፋት እንድንረዳ እንድናውቅ ያደረገን ስልጠና ነው የነበረው። መቤታችን ተጠብቆ በቃ እንዲያውም ልዩ እንክብካቤ ነው የነበረው። ያቆሰልነው የኛውን ማህበረሰብ ነው። ድህነት ውስጥ የኋሊት ስበን የከተትነው የኛውን ማህበረሰብ ነው። ስለዚህ ያው ይሄንን ማስተካከል አለብን ነው። ማስተካከል ሲኖርብን ደግሞ ሙያ ካለን በሙያችን፣ ሙያ ከሌለን ደግሞ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ምናልባት ከዚህ በፊት የጠፉትን ነገሮች ባናስተካክል እንኳን እንግዲህ ወደ እንዳይጠፉ እሱን ማስተካከል አለብን። በአማራ ክልል እስካሁን 13000 ታጣቂዎች በተሃድሶ ማዕከል አልፈው ወደ ማህበረሰቡ እንደተቀላቀሉ የብሔራዊ ተሃድሶ ኮሚሽን መረጃ ያመለክታል።